ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት ይዤላችሁ ቀርቤያለሁ። እንደተለመደውም ለቻናሌም አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ። ይህን ቪዲዮም ለብዙ ሰዎች እንዲደርስ ላይክ አርግታችሁ ጀምሩት እያልኩ በቀጥታ ወደ መረጃዎች የማልፍ ይሆናል። የ33 ዓመቱ ሉካስ ቫስኬዝ በክረምቱ ከሪያድ ማድሪድ ጋር እንደሚለያይና ነፃ ወኪል እንደሚሆን ይጠበቃል ሲል ፋብሪዚዮ ሮማኖ ዘግቧል። የቀይ መስመር ተከላካዩ በሪያድ ማድሪድ ቤት ለ18 ዓመታት ቆይቷል። 20 ዋንጫዎችን ማንሳት የቻለ ሲሆን ለሪያድ ማድሪድ በዋና ቡድንና በወጣት ቡድን በአጠቃላይ 490 ጨዋታዎችንም ማድረጉ ይታወሳል። ፎሮሊያል ዌዝን ለማስፈረም አሁን ላይ ከፍተኛ ደረጃ ላይ እየደረሱ ይመስላሉ። ባየር ሙኒኮች ፎሮሊያል ዌዝን በአስቸኳይ ማስፈረም ይፈልጋሉ። ሊቨርኩሰኖችም አሁን ዌዝንን እስከ 2026 ክረምት ድረስ ለማቆየትም እየሞከሩ ሲሆን ተጫዋቹም እስከ 150 ሚሊዮን ይጠይቃሉ ሲል ተነግሯል። ይህም ገንዘብ በጣም ትልቅ የሚባል ገንዘብ ነው። ነገር ግን ባየር ሙኒኮች ይህን ዝውውር ለመጨረስ እጅጉን ፍላጎት እንዳላቸውም እየተነገረ ይገኛል። ቴኖር ሊቨራሜንቶ በማንቸስተር ሲቲ ለቀኝ መስመር ተከላካይ ቦታ ላይ ከሚታዩ አማራጮች መካከል አንዱ ሆኗል። ለዚህም ቦታ 4 እጩ ተጫዋቾች በዝርዝሩ ተቀምጧል። ሲቲ ከዓለም ክለቦች ዋንጫ በፊት ማን እንደሆነ ይወስናሉ። በሌላ በኩል ደግሞ ኤሲ ሚላኖች ባይገዙም ካይል ዎከርን ግን 100% ክለቡን እንደሚለቅ ፋብሪዚዮ ሮማኖም እየተዘገበ ይገኛል። እንዲሁም ወደ ሊቨርፑል መረጃዎች ስናልፍ ሊቨርፑሎች በዚህ የዝውውር መስኮት ሉዊስ ዲያዝን በፍጹም እንደማይለቁትና ተጫዋቹም በሊቨርፑል ቤት መቆየት ትልቅ ደስታ እንዳለውም እናም በሊቨርፑል ቤትም ብዙ ዋንጫዎችን ማሳካት እፈልጋለሁ ሲል ተናግሯል። ሉዊስ ዲያዝም ከየትኛውም ክለብ ጋር ስሙ ቢያዝም በሊቨርፑል ቤት እንደሚቆይም እንዲሁ የተረጋገጠ ይመስላል። ሊቨርፑሎችም ፍሬምበርግን ለማስፈረም የላቀ ንግግር ላይ ይገኛሉ። በውል ማፍረሻውም 30 ሚሊዮን ዩሮ ነው። በ30 ሚሊዮን ዩሮ ዙሪያ ላይ ከባየር ሊቨርኩሰን ጋርም ድርድር ላይ ይገኛሉ። ፍሬምበርግም ሊቨርፑልን የመቀላቀል ፍላጎት አለው። እናም በተጫዋቹ በኩልም ድርድር እየተካሄደ ይገኛል ሲል ፋብሪዚዮ ሮማኖም ዘግቦታል። ይህም ዝውውር አሁን ላይ ወደ ሊቨርፑል የመሄድ ነገሩ እየተረጋገጠ ይመስላል። እንዲሁም ቼልሲዎች ጀደን ሳንቾን ወደ ማን ዩናይትድ ለመመለስ 5 ሚሊዮን ካሳ ለመክፈል ተዘጋጅተዋል ሲል ሚረር ዘግቧል። ቼልሲዎችም ይህን ተጫዋች ለማቆየት አሁን ላይ ፍላጎት ያላቸውም አይመስልም። እንዲሁም ቼልሲዎች የፊት መስመር አጥቂ ቦታቸውን ከጃክሰን ይልቅ ሁነኛ አጥቂ እየፈለጉ ይገኛሉ። ከነዚህ ውስጥም መካከል ኦስሜን ይጠቀሳል። ይህ ናይጄሪያዊው ተጫዋች በአሁን ላይ በጋላታሳራይ ቤት ይገኛል። ይህም ተጫዋችም ለማስፈረም ቼልሲዎች ከዚህ ቀደምም ከተጫዋቹ ጋር ስማቸው እየተያዘ ይገኝ ነበረ። አሁንም ይህን ተጫዋች ለማስፈረም ፍላጎት እንዳላቸው እየተጠቀሰ ይገኛል። የኦስሜን አመታዊ ደሞዝም ከ12 ሚሊዮን ዩሮ በታች ለማድረግና ለመስማማትም በዚህ ሳምንት የቪክተር ኦስሜን ወኪሎች ጋር ጠንካራ ግንኙነት ሊያደርጉ ነው ሲል ፉትቦል ትራንስፈርም እንዲሁ ዘግቦታል። ማንቸስተር ዩናይትዶች ደግሞ በኤፕሲች ቤት አሁን ላይ ኤፕሲቶች መውረዳቸው የተረጋገጠ ሲሆን በኤፕሲች ቤት ደግሞ ድንቅ የሚባል እንቅስቃሴን እያስመለከተ የሚገኝ የነበረው ሊያም ዴሊፕ ይሰኛል። ይህም ተጫዋች ከበርካታ ክለቦች ጋር ስሙ እየተያዘ ይገኛል። ነገር ግን አሁን ላይ መዳረሻው ማንቸስተር ዩናይትድ የሆነ ያለ ይመስላል። ተጫዋቹም ከቼልሲ ይልቅ ወደ ማንቸስተር ዩናይትድ መዘዋወርንም ይመርጣል ሲል የተለያዩ ሚዲያዎችም እየዘገቡት ይገኛሉ። እንዲሁም ለብራዚል ብሔራዊ ቡድን አሰልጣኝ ሆነው ከተሾሙት ካርሎ አንቸሎቲ ለቀድሞ ተጫዋቻቸውም ካርሎስ
ካዘሜሮ ከብዙ ጊዜያት በኋላ ለብሔራዊ ቡድን ጥሪ ሊያቀርቡለትም ወስኗል ተብሎም እየተነገረ ይገኛል። እንዲሁም ወደ አርሰናል መረጃችን ስናልፍ አርሰናሎች ቪክተር ዩኬሬሽን ለማስፈረም በ70 ሚሊዮን ዩሮ ለማውጣት አሁን ላይ ዝግጅታቸውን እየጨረሱ ይገኛሉ። ቪክተር ዩኬሬሽ አሁን ላይ የአርሰናል ተጫዋች ለመሆን አሁን ላይ መቃረቡም እንዲሁም የፖርቹጋል ሚዲያዎችም እየዘገቡት ይገኛሉ። እንዲሁም ደግሞ አርሰናሎች ሪያል ማድሪድን በዚህ የዝውውር መስኮት ይለቃል ተብሎ እየተነገረ የሚገኘው ብራዚላዊውን የክንፍ አጥቂ ተጫዋች የሆነውን ሮድሪጎን ለማስፈረም እንዲሁም በዚህ ክረምት እንቅስቃሴ ያደርጋል ተብሎ ይነገራል። እንዲሁም ሮድሪጎ በማድሪድ ቤት አሁን ላይ ደስተኛ እየሆነ ያለ አይመስልም። ሮድሪጎን በዚህ ክረምትም በርካታ የሚባሉ ክለቦች እንደሚፈልጉት የሚታወስ ነው። አርሰናሎችም ይህን ተጫዋች ለማስፈረም እንዲሁ በዚህ የዝውውር መስኮት ይጥራሉ ተብሎ ይነገራል። ውድ የተከበራችሁ ተመልካቾቼ የዝውውር መረጃዎቼ ይህንን ይመስላል። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።